ጸጋ ወይም መንፈሳዊ ስጦታ መካፈል ምንድነው? የማስተላለፊያ መንገዶችስ ምንድናቸው? እግዚአብሔርን ቃል በሚሰብኩበት በሚያስተምሩበት ጊዜ በሆነ ኢንስታንት ለእግዚአብሔር መንግስት መስፋፋት ነው፣ ዓላማው ይሄ ነው ብሎ ያን ከዓላማው አለመውጣትና በባላደራነት ስሜት ከመቀበላችን በፊት ወደ ህይወታችን ከማስገባታችን ፈቃዳችን ልባችን ከመክፈታችን በፊት ያ አጀንዳ የማን አጀንዳ ነው? የእግዚአብሔር አጀንዳ ነው። አነሳሹ ማን ነው? እግዚአብሔር ነው። ለዛ ነው ኤልያስም ጌታ ስሙ የተባረከ ይሁን። ተቀመጡ። ጌታ ይባርካችሁ። ሃሌሉያ። ዛሬ ላላችሁ እግዚአብሔር ጸጋን ያካፍላል። ክብር ለጌታ ይሁን። እንግዲህ የመንፈሳዊ ብስለት መለኪያዎች ብዙ ናቸው። የህዝቡ መንፈሳዊ እውቀትና ብስለት የሚለኩባቸው ነገሮች ብዙ ናቸው። ዛሬ አንዱ ነው ብዬ አስባለሁ። የሚገርማችሁ ነገር አንድ ይዤ መጥቻለሁ። ይሄን ማስታወሻ ይሄ እንግዲህ ክፍለ ሀገር በነበርን ጊዜ የተጠቀምኩበት አጀንዳ ነው እና ዛሬ ጸጋን የማካፈል ፕሮግራም ስለሆነ ምን ይላል? ስኬጁል ፎር ኢምፓርቴሽን ኤንድ ፕሮቮኬሽን ይላል። ያው እንዳልኩት እንግሊዘኛ ነው አብዛኛው እና መጽሐፍ ቅዱስ ሲናገር ኢምፓርቴሽን እንዳለ ይናገራል። ሙሴ የተሰጠውን ኃላፊነት ይወጣ ዘንድ በእርሱ ላይ ካለው መንፈስ ለሌሎች ማካፈል ነበረበት። እርሱን ተክቶ የሚያገለግል ሰው በተፈለገ ጊዜ በኢያሱ ላይ እጁን በመጫን መንፈሱን ማሻገር ነበረበት። ኤልያስ እንዲሁ አገልግሎቱን ለሚቀጥለው ትውልድ ማስተላለፍ በፈለገ ጊዜ ወደ ኤልሳ ሄዶ በመጎናጸፊያው ነካው። መጎናጸፊያውንም ማሸጋገር ነበረበት። አሸጋገረ። ኢየሱስ ብዙ ጊዜ በአማርኛ እያረኩ ነው። ብዙ ጊዜ አብሯቸው በመጸለይና በንግግር ብዙ ነገር አሸጋግሮባቸዋል። እኔም ይላል አብረውኝ የሚሰሩ ሰዎች እኔ ባለኝ ስፒሪቹዋል ዳይሜንሽን እና አኖይንቲንግ እንዲሰሩ የሽግግር ጊዜ አብሬ ላሳልፍ ይገባኛል ይላል። እያንዳንዱ የአገልግሎት ዘርፍ አገልጋይ ኢምፓርቴሽን ሊያገኝ ይገባል። የአገልግሎት ዘርፍ አባላትም አስፈላጊ ሆኖ በሚገኝበት ጊዜ ሁሉ እየጠራሁ በእግዚአብሔር ቃልና በመንፈስ ቅዱስ ቅባት እጅ በመጫን ዘይት ቀብቶ በመጸለይ የጊዜውን የእግዚአብሔርን ክብር በመግለጥ ላሸጋግር ይገባኛል ይላል። ይሄ እንደዚሁ ይሄም ደግሞ በ1992 ነው። ይሄ በፈረንጅ ተጽፏል። በ1992 ይመስለኛል። በዚህ መሰረት ከዲያቆናት ጋር ከመጋቢው እዚህ ያለ ፓስተር አረጋ ነው ያለ መጋቢው የነበረው ከመጋቢው ጋር ከአምልኮ መሪዎች ጋር ከወንጌል መስካሪዎች ጋር እና ከብሬክስሩ ፕሬየር ቲም ጋር ጊዜ ያስፈልገኛል ይላል። ብሬክስሩ ፕሬየር ቲም የሚባል ነበረ። እግዚአብሔር ይመስገን። ስንት ዓመት ይመስላችኋል? አሁን 92 ማለት ስንት ነው? 26 ዓመት ነው ይሄ። በዚህ ጊዜ እግዚአብሔር በአገልግሎታችን ሊያመጣ ያለውን ክብርና ሊሰራ ያለውን ስራ በትንቢታዊ መልእክት መግለጥ፣ ኢምፓርቴሽን እንዴት እንደሚከናወን በእግዚአብሔር ቃል ማሳየት፣ ኢምፓርቴሽን ከእግዚአብሔር በቀጥታ መውሰድ እንደሆነ ነገር ግን በባሪያዎቹ በኩል እግዚአብሔር ስሙ የተባረከ ይሁን። እንደዛ ናችሁ እናንተ? ትዘጋጃላችሁ? ፈቃደኞች ናችሁ ወይ ዛሬ? እሺ፣ መንፈሳዊ ስጦታን ወይም ጸጋን መካፈል ነው። ፈጠን ለማለት ሞክራለሁ ጊዜ በኋላ እንግዲህ መንፈስ ቅዱስ ይምራን። እውነተኛ ጥማትና ረሃብ ላላችሁ እንጸልያለን። እግዚአብሔር ያደርግላችኋል። ክብር ለጌታ ይሁን። አሁን በመካከላችን የእግዚአብሔር ጸጋ መሸጋገር ምን እንደሆነ ለማየት ከባድ አይደለም። ምክንያቱም ፓስተሮች እንዴት እንደሚጸልዩ አሁን አርብ ፓስተር አረጋ ነው ለበሽተኞች የጸለየው ፈውስን ኢንስታንትሊ እንዴት ይከናወን እንደነበረ አይታችኋል። አላያችሁም?
ደሴም ወይ ነው ደግሞ የሚሆነው። ብዙ ነገር በተመሳሳይ መንገድ ነው። በዛው በአካል ሰዎች ተነስተው ሲሮጡ ሲፈወሱ መጥተው ደግሞ ሲመሰክሩ፣ ባለፈው ፑሻፕ እየሰራ የመሰከረው ወንድም እግዚአብሔር በገለጠው ጸጋ የተገለገለ ወንድም ነው። ሁሉም ፓስተሮች እግዚአብሔር በኃይል እየተጠቀመባቸው ነው። እናንተንም ሁላችሁንም እግዚአብሔር የማይጠቀምበት ምክንያት የለም። መንፈሳዊ ስጦታን ማሸጋገር ወይም ማካፈል መጽሐፍ ቅዱሳዊ ጽንሰ ሐሳብ ነው። መጽሐፍ ቅዱሳዊ እውነት ነው። መጽሐፍ ቅዱሳዊ አካሄድ ነው። ሐዋርያ ጳውሎስ ሲናገር ትጸኑ ዘንድ እንድትችሉ መጥቼ መንፈሳዊ ስጦታን ላካፍላችሁ እወዳለሁ ይላል። እንድትጸኑ ይላል። ያለ መንፈሳዊ ጸጋ መካፈል በትምህርት ብቻ በስብከት ብቻ መጽናት አይቻልም። ሐዋርያት ያደርጉት የነበረው ያስተምራሉ፣ ይሰብካሉ፣ ያስተምራሉ። መስበክና ማስተማር ብቻ ሳይሆን መጽሐፍ ቅዱስ እንዲህ ይላል ነው አብዛኛው ትምህርት አይደለ? ጥሩ ነው። መጽሐፍ ቅዱስ እንዲህ ይላል። ኢንተርፕሬተር ኦፍ ስክሪፕቸር ማለት ግን በትክክለኛው የመጽሐፍ ቅዱስ ተርጓሚ ማለት ምን መሰላችሁ? ተግባራዊ ሊሆን በሚችል ሁኔታ ለሰዎች የእግዚአብሔርን ጥሬ ቃል ሰባብሮ በልቶ ማምጣት መቻል ማለት ነው። ክብር ለጌታ ይሁን። እየሰማችሁ ነው? ይሄ ማለት እንዲህ ሲል እንዲህ ማለት ነው ማለት ጥሩ ነው። ግን እልፍ ብሎ ግን ይሄ ነገር በህይወት መጥቶ እንዴት ነው ከህይወታችን ጋር ተዋህዶ ሊለውጠን ሊሰራን የሚችለው? ያ ጥበብ ይባላል። ስለዚህ እዚህ ጋር ያለውን እውነታ ወደኛ ህይወት መጥቶ ጥበብ የሚሆንበትን ነገር መማር ያስፈልጋል ማለት ነው። ይሄ ብቻ ሳይሆን ደግሞ ጸጋ መካፈል ያን ያወቅነውንና የተረዳነውን እውነት የምንተገብርበትን መንፈሳዊ ስጦታ ካልተካፈልን በወቀሳና በኩነኔ ብቻ የምንኖር ሰዎች እንሆናለን። ማድረግ እንዳለብን እናውቃለን፣ የማድረጉ ኃይል የለንም። መሆን እንዳለብን እናውቃለን፣ የመሆን አቅም የለንም። ጸጋን ከአገልጋዮች በምንካፈል ጊዜ ግን የሰማነውን የተረዳነውን እውነት እንድናደርገውና በዛ እውነት እንድንጸና የሚያስችለንን መንፈሳዊ ጉልበትና አቅም እንካፈላለን ማለት ነው። ጌታ ስሙ የተባረከ ይሁን። መካፈል ይሁንላችሁ በጌታ በኢየሱስ ስም። ስለዚህ ለቅዱሳን ትምህርትና ስብከት ብቻ በቂ አይደለም። ጸጋን መካፈል በጣም አስፈላጊ ነው። ጸጋ ከእግዚአብሔር ለሰው እንዲሁ የሚሰጥ መንፈሳዊ ስጦታ ነው። የእግዚአብሔርን ቃል በምናጠናበት ጊዜ እግዚአብሔር ለቤተ ክርስቲያንም ሆነ ለእግዚአብሔር ጉባኤ ጥቅም ወይም ለግለሰቦች ሕይወት መታነጽ የሰጣቸው መንፈሳዊ ስጦታዎች አሉ። ለጉባኤው መታነጽ፣ ለቤተ ክርስቲያን መታነጽ፣ እንደዚሁም ለግለሰቦች ሕይወት መታነጽ እግዚአብሔር አምላክ ለቤተ ክርስቲያን ጸጋን ስጦታ ሰጥቷል። መንፈሳዊ ስጦታዎችን ሰጥቷል። መንፈሳዊ ስጦታዎች ልክ እንደ ቁሳዊ ኮሜዲቲስ ናቸው። መንፈሳዊ ስጦታዎች የምንላቸው ማለት ነው። ሁሉም ከአንድ ሰው ወደ ሌላ ሰው መተላለፍ የሚችሉ ናቸው። መንፈሳዊ ስጦታዎች ሁሉ ከአንድ ሰው ወደ ሌላ ሰው መተላለፍ የሚችሉ ናቸው። እግዚአብሔር ይመስገን። የማይተላለፉት ጥሪና ልጅነት ናቸው። ለምሳሌ አንድ ሰው ሐዋርያዊ ጥሪን ከሆነ ሰው መቀበል አይችልም። እግዚአብሔር ሐዋርያ አድርጎ ይጠራውና ሐዋርያዊውን ጸጋ ግን ሊካፈል ይችላል። ልጅነት ከእግዚአብሔር ቀጥታ የምንቀበለው ነው። እጅ በመጫን ዘይት በመቀባት ልናገኘው የማንችለው በግላችን ጌታችን መድኃኒታችን ኢየሱስ ክርስቶስን የሕይወታችን አዳኝና ጌታ አድርገን ስንቀበል ብቻ የሚፈጸም ነገር ነው። ስለዚህ ከሌላ ሰው አንቀበለውም። ጌታን መቀበል ከሌላ ሰው የምንካፈለው በኢምፓርቴሽን የሚመጣ ነገር አይደለም። ጥሪ በኢምፓርቴሽን አይመጣም። ወንጌላዊነት፣ አስተማሪነት፣ ነቢይነት፣ ሐዋርያነት፣ መጋቢነት በኢምፓርቴሽን አይመጣም። ወይም ሌላው ጥሪ የሚባለው ማለት ነው። ግን ያን ጥሪ የምንፈጽምባቸው መንፈሳዊ ስጦታዎች ግን በኢምፓርቴሽን ወደ ሕይወታችን መምጣት ይችላሉ። ለምሳሌ ነቢይ ሆኖ የተጠራ ሰው ከሌላ ነቢይ የተለየ የትንቢትን መናገር ጸጋ ሊቀበል ይችላል። ጥሪው ነቢይነቱ ከእግዚአብሔር በቀጥታ የመጣ ነው። ግን ደግሞ ሌላው ነቢይ የሚተነብይበት፣ ለምሳሌ ይሄኛው በቃል ብቻ እየተነበየ ከሆነ ሌላኛው ነቢይ በራእይ እያየ የሚተነብይ ከሆነ ወይም ሲር ፕሮፌት የሚባለው አይነት ከሆነ
ባለ ራእይ ነቢይ የሚባለው አይነት መጽሐፍ ቅዱስ ላይ ባለ ራእይ ነቢያቶች አሉ፣ ደግሞ የቃል ነቢያቶች አሉ። በመነዳት የእግዚአብሔርን ነገር የሚናገሩ አሉ፣ በማየት የሚናገሩ አሉ። ለምሳሌ ሳሙኤል ባለ ራእይ ተብሏል። ነቢይ ነው ሳሙኤል፣ ግን በማየት ነው የሚናገረው። ስለዚህ ይሄኛው ነቢይ ነው። ሁለቱም ነቢያቶች ናቸው። ሁለቱ ግን የሚያገለግሉበት የነቢይነት ኦፊሳቸውን የሚፈጽሙበት መንፈሳዊ ስጦታ የተለያየ ሊሆን ይችላል። ጥሪው ከእግዚአብሔር የመጣ ነው። ይሄኛው በማየት ያኛው ደግሞ በመናገር ሊሆን ይችላል። ስለዚህ ሁለቱም አንዱ ለአንዱ ያላቸውን ጸጋ ማካፈል ይችላሉ። ስለዚህ ይሄኛው ነቢይ ከዛኛው ነቢይ ጸጋን ተካፍሎ ቅባትን ተካፍሎ አይቶ የማያውቀው ነቢይ ማየት ይጀምራል ማለት ነው። ስለዚህ እያየ መተንበይ ይችላል። ይሄ ኢምፓርቴሽን ይባላል። እግዚአብሔር ስሙ የተባረከ ይሁን። ለዚህ ነው ስለሆነም ነው ጳውሎስ በሮሜ ለነበሩ ክርስቲያኖች መንፈሳዊ ስጦታን ሊያካፍላቸው በመካከላቸው መገኘት እንደሚፈልግ ሲናገር እንመለከተዋለን። መንፈሳዊ ስጦታን ሊያካፍላቸው። ይሄ መንፈሳዊ የሚባለው ኒውማቲኮስ ይባላል። ምን ማለት ነው? ኑማ ማለት መንፈስ ማለት ነው። መንፈስ የማይታዩ ግን እውነት የሆኑ ስጦታዎች ማለት ነው። አካላዊ ስጦታ እንዳለን ሁሉ ዓይን፣ እጅ፣ አሁን የምትሰሙት ድምፅ አካላዊ ነው፣ ፊዚካል ነው። ልክ እንደዛ ሁሉ ደግሞ መንፈሳዊ የሆኑ ነገሮች አሉና እነዛን እንድትካፈሉ በመካከላችሁ መገኘት እፈልጋለሁ ይላል ሮሜ ምዕራፍ 1 ቁጥር 11 ላይ ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ ናፍቃለሁና ይላል። አንደኛ ማየት ያለብን ጸጋ ወይም መንፈሳዊ ስጦታ መካፈል ምንድን ነው የሚለውን ነው። በመጽሐፍ ቅዱስ ውስጥ ቅድም እንዳልኳችሁ መንፈሳዊ ስጦታን መካፈል መለኮታዊ ጸጋን፣ በረከትን፣ ስልጣንን ወይም የተለየ ቅባትን ከአንድ ሰው ወደ ሌላ ሰው የማስተላለፍ ሂደት ነው። ኢምፓርቴሽን የሚባለው በመጽሐፍ ቅዱስ ከኔ ጋር ናቸው አይደለ? ኢምፓርቴሽን የሚባለው በመጽሐፍ ቅዱስ ምንድን ነው? መለኮታዊ ዲቫይን ግሬስን፣ በረከትን፣ ስልጣንን ወይም ልዩ ቅባትን ከአንድ ሰው ወደ ሌላ ሰው የማስተላለፍ ሂደት ነው መንፈሳዊ ወይም ኢምፓርቴሽን የሚባለው። ይህም የአንድን ሰው ኃይል ወይም ችሎታ ማስተላለፍ ሳይሆን ያ ሰውዬ በተፈጥሮ ያለውን ኃይልና ችሎታ ወደሚቀጥለው ሰው የማስተላለፍ ሳይሆን እግዚአብሔር የተቀደሰ ዕቃ አድርጎ በጠራው አገልጋይ ወይም በሚጠቀምበት አገልጋይ ሕይወት ውስጥ ያለውን ጸጋ በሌላኛው አማኝ ሕይወት ውስጥ ለመልቀቅ የምንጠቀምበት መንገድ ነው። እግዚአብሔር ለአገልግሎቱ የለያቸው ቅዱስ ዕቃዎች ቬዝል ነን። የቅባቱ፣ የጸጋው፣ የበረከቱ ቬዝል ነን። ጌታ ስሙ የተባረከ ይሁን። አገልጋዮችን እግዚአብሔር አምላክ እንደ ቅዱስ ዕቃ ይመርጣል። የመቅደሱ ዕቃ አድርጎ ይመርጣል እና በእነዚህ አገልጋዮቹ አማካኝነት በረከትን፣ ስልጣንን፣ ልዩ ቅባትን፣ የተለየ ቅባት ስፔሻል አኖይንቲንግ። መቼም ይሄን ነገር ማውራት ካቆምን ብዙ ጊዜ ሆኗል። ለምን? አገሪቱ ላይ ትርምስምስ ያለ ነገር ስለመጣ ስፔሻል አኖይንቲንግ አለ። ልዩ ቅባቶች አሉ ማለት በአንድ ምርጥ የእግዚአብሔር ዕቃ ውስጥ ያለ የተመረጠ የእግዚአብሔር ዕቃ ውስጥ ያለ ማለት ያን ለሌላ ሰው የማሻገር ሂደት ነው እንጂ የሰውየውን ተፈጥሯዊ ችሎታና አቅም የምንካፈልበት አይደለም። እግዚአብሔር እንደ ምርጥ ዕቃው እንደ ተጠራ ዕቃው በሱ ውስጥ ዲፖዚት ያደረገውን ግሬስ፣ አኖይንቲንግ፣ ብሌሲንግ የምንካፈልበት መንገድ ነው ኢምፓርቴሽን የሚባለው። እሱ ብቻ አይደለም፣ እንደ ቤተሰብም ከወላጆቻችን ደግሞ እጅ በመጫን በረከትን ስንካፈል እሱ ራሱ ኢምፓርቴሽን ነው፣ እግዚአብሔር ያዘጋጀው ማለት ነው። ምንጩ እግዚአብሔር ነው። የዚህ ስጦታ ምንጩ እግዚአብሔር ነው ማለት ጸጋው፣ ስጦታው ወይም ቅባቱ ሁልጊዜ ከእግዚአብሔር አብ በመንፈስ ቅዱስ አማካኝነት የሚመጣ ነው እንጂ ሰውየው የሚሰጠን አይደለም። ባለቤቱ የዛ ጸጋ የዛ ቅባት ባለቤት ማን ነው? እግዚአብሔር ነው። ምንም እንኳን ሰውየው ለኛ ፈቃደኛ መሆን ቢያስፈልገውም ለመጸለይ እጆቹን ለመጫንም ይሁን ወይም በትንቢት ቃል በኋላ እናየዋለን። ያን የተሰጠውን ጸጋ፣ የተሰጠውን ቅባት፣ የተሰጠውን በረከት ወደዛኛው ሰውዬ ለማስተላለፍ ፈቃደኝነቱ አስፈላጊ ቢሆንም ግን እሱ ምንጭ አይደለም። በዋነኛነት ምንጩ እግዚአብሔር ነው።
ስለዚህ ቁጥጥሩም ያለው እግዚአብሔር ጋር ነው ማለት ነው። ማለት ሰውየው ሁለቱም ቢፈቅዱም እግዚአብሔር ካልፈቀደ ላይሆን ይችላል። ሰጪው የሚጸልየው ሰው፣ እጅ የሚጭነው ሰው፣ ትንቢት የሚናገረው ሰው የሆነ ሰው ኢምፓርቴሽን እንዲቀበል ፈቃደኛ ቢሆንም ያኛው ኢምፓርቴሽን ተቀባዩ ሰውዬ ደግሞ ለመቀበል ጉጉትና ፍላጎት ቢኖረውም እግዚአብሔር ካልፈቀደ ላይሆን ይችላል። ምክንያቱም በዋነኛነት ምንጩ ማን ነው? እግዚአብሔር ነው። የእግዚአብሔር ሰዎች መተላለፊያዎች ናቸው። ዓላማው ምንድን ነው? ኢምፓርቴሽን በዋነኛነት ሐዋርያው ጳውሎስ እንደተናገረው እንድትጸኑ ይላል። ይሄ መጽናት የሚለው እንድትታነጹ ስታብሊሽ እንድትሆኑ በእግዚአብሔር መንግስት ነገር፣ በጥሪ ሊሆን ይችላል፣ በእግዚአብሔር መንግስት ሊሆን ይችላል፣ በአገልግሎት ሊሆን ይችላል፣ በመሪነት ሊሆን ይችላል። እግዚአብሔር አምላክ እንድንጸና እንድንታነጽ የሚረዱንን ጸጋዎች በሌሎች ወንድሞች አገልግሎት በኩል ወደኛ ህይወት ያመጣዋል ማለት ነው። ስለዚህ የኢምፓርቴሽን ዋና ዓላማው ምንድነው? ማነጽ ነው። እስኪ ማነጽ ነው በሉ እስኪ። ለአገልጋይ የግል ክብር ሳይሆን የክርስቶስን አካል ወይም ቤተክርስቲያንን ለማነጽና የእግዚአብሔር መንግስት ለማስፋፋት ነው። ቅድም ያልኳችሁ ነው። ይሄ ሞቲቭ ትክክል ካልሆነ ባፍ አይደለም። ይሄ ሞቲቭ ማለት ሞቲቭ ስንል የልብ ውስጠኛ መነሻ ምክንያት ማለታችን ነው። አፍ አይደለም የሚጀምረው። ሞቲቭ የሚጀምረው ከልብ ነው። ስለዚህ ይሄ ዓላማው ምንድነው ብትሉ የኢምፓርቴሽን ዓላማው ምንድነው? የክርስቶስ ቤተክርስቲያን እንድትታነጽ ነው። ቢውልድ አፕ እንድትሆን፣ እንድትበስል፣ እንድታድግ፣ እንድትጸና፣ እንድትመሰረት ነው። ሁለተኛው ደግሞ የእግዚአብሔር መንግስት እንዲስፋፋ ነው። ማለት ድንበሮችን እየጣሰ መሄድ እንዲችል ነው። ስለዚህ ዓላማው ማነጽ ነው። የሚያስፈልገው ነገር አለ። ኢምፓርቴሽን እምነት ይፈልጋል። ያው ከጊዜ አንጻር ቶሎ ነጥቦችን እየነገርኳቸው ነው። የሚቀበለው ሰው እግዚአብሔር ሊሰጥ የሚፈልገውን ነገር ለመቀበል የእምነትና የመጠባበቅ አቋም ላይ፣ ዝንባሌ ላይ መገኘት አለበት። ኢምፓርቴሽን ፌዝ ይፈልጋል። ማለት በእግዚአብሔር ሰዎች ህይወት ውስጥ እግዚአብሔር ያስቀመጠውን ጸጋ ወደ ህይወታችን ለመቀበል ተጠባባቂ የሆነ ምን ይፈልጋል? እምነት፣ አክቲቭ ፌዝ ይፈልጋል። ዝም ብሎ ፓሲቭሊ የተቀመጠ ሰው ምንም አይነት ኢምፓርቴሽን ሊያገኝ አይችልም። ስለዚህ አክቲቭ ፌዝ ይፈልጋል። የሚጠባበቅ ለመቀበል ሬዲ የሆነ ልብና አቋም ይፈልጋል ኢምፓርቴሽን። ሌላው ኢምፓርቴሽን የሚፈልገው ነገር ቅርብ ህብረት ይፈልጋል። ማለት ፌሎሺፕ ይፈልጋል ወይም ኢንቲሜሲ ይፈልጋል። ያ እንደዛ አይነት የምንወደው ቅባት፣ የምንወደው ጸጋ፣ የምንወደው ጥበብ፣ የምንወደው ኃይል፣ የምንፈልገው ነገር ማለት ነው ሌላ ሰው ህይወት ላይ ካለ ከዛ ሰው ጋር ኢንቲሜሲ ይፈልጋል። ኢንቲሜሲ ወይም ፌሎሺፕ ይፈልጋል። አሶሲዬሽን ልበላችሁ በቀላሉ እሱ ነው የሚሻለው። ኢንቲሜሲ ሲባል ሌቭሉ ብዙ ስለሆነ አሶሲዬሽን ይፈልጋል። ምክንያቱም ቅባት፣ ጸጋ ኢምፓርትድ ለመሆን አንዱ ትልቁ ነገር አሶሲዬሽን ነው። ለምሳሌ በመጽሐፍ ቅዱስ ውስጥ የጸጋን የተካፈሉ ሰዎችን መጥራት ትችላላችሁ። ለምሳሌ ኤልሳ ተካፍሏል። ከኤልያስ ጋር አሶሲዬሽን ነበረው፣ ህብረት ነበረው። ጢሞቴዎስ ከጳውሎስ ተካፍሏል። ከጳውሎስ ጋር አሶሲዬሽን ነበረው። እንደዚሁም ደግሞ ኢያሱ ከሙሴ ተካፍሏል። ከሙሴ ጋር አሶሲዬሽን ነበረው። ስለዚህ እውነተኛ የጸጋ መካፈል ወይም ስፒሪቹዋል ኢምፓርቴሽን ምን ይፈልጋል? አሶሲዬሽን ይፈልጋል። በጣም የሚገርማችሁ ነገር ብዙ ሰዎች ድንገት መጥተው ድንገት ይዘው መሄድ ይፈልጋሉ። በጣም የሚገርመው መንፈሳዊ መርህን አንደኛ ብዙ አስተማሪዎች ስለሌሉን ነው። ቅድም እንዳልኩት መጽሐፍ ቅዱስ ይሄን ሲል ይሄ ማለት ነው የሚሉ ብዙ አሉን። ነገር ግን ወደ ጥበብ፣ ወደ ተግባራዊ ነገር ቀይረው እያንዳንዱ ነገር እንዴት ነው የሚሆነው የሚለውን መርሆችን የሚያስተምሩን በጣም ጥቂት ሰዎች ናቸው። ከዚህ የተነሳ የእግዚአብሔር ሕዝብ አንድን ነገር እንዴትና መቼ መቀበል እንደሚችል አያውቅም። ስለዚህ ግር ብሎ ሄዶ አንድ ቀን ዝም ብሎ ማለት አሁን አንዳንድ ጊዜ በጣም ይገርመኛል። አንድ ሰው ይዞት ይመጣና ፓስተርን ታውቀዋለህ ይለዋል። ለምሳሌ ብዙ ጊዜ የሚያጋጥመኝ ማለት ነው። አይ አላውቀውም፣ ጌታ እንዴት እንደሚጠቀምበት ምናምን ብሎ ይሄኛው የሚያውቀውን ሲያካፍለው ይቀጥልና እግዚአብሔር ኢምፓርት እንዲያደርግብኝ ጸልይልኝ ይላል እና እኔ በልቤ ስቃለሁ። ምስቀው
አንደኛ በጣም ብዙ ነገር ነው ያለው። ሰዎች በራሳቸው ሚዛን አስቀምጠው ይፈርጇቸዋል። አይደለም ማለት ነው ይላል። አይደለም ድንገት እኮ ሆቴል አግኝቷችሁ እጅህን ጫንብኝና የሆነ ነገር ተናገረኝ ይላቸዋል እኮ በአሁኑ ሰዓት። አሁን እኮ ሱፐር ማርኬትም መግባት አይቻልም። ምክንያቱም ሱፐር ማርኬትም ስትሄዱ ቃል አውጣብኝ ይሏቸዋል። እናንተ ገንዘብ ለማውጣት ሄዳችሁ ቃል አውጣብኝ ይሏችሁ ያለኝ ብርና ወርቅ ነው ብላችሁ ቃል አውጣብኝ ማይል ሰው የለም። እዚህም ያላችሁ ትላላችሁ አይ ነው ይሄን ሁሉ እየተናገርኩ ራሱ በልንጃ አንሰማህም ነው የምትሉኝ። ራሱ እንደዚህ አሁን አውቃለሁ። አሁንማ ገባኝ። ሞኝሽን ፈልጌ ገብቶኛል። ድሮ ነበረ። እንደዚህም ሰምቶ እዚህ ጋር ቁጭ ብሎ ራሱ የሆነ ነቢይ ሲያገኝ ቃል አውጣብኝ እና ያልተማረ ነው ብዙ። እንዴት እንደሚካፈል አያውቅም። እንዴት ኤልሳን እኮ ያለው ኤልያስ ራሱ ከባድ ፈተና ነው የሰጠው። በጣም ከባድ ፈተና። እኔ ካንተ ስወሰድ ብታያለሁ። በጣም ከባድ ፈተና ነው። ከዛ አይኑን አፍጦ ማለት ነው። ያን ያህል ዘመን የተከተለው አይበቃም፣ ያገለገለው አይበቃም። ይሄ ኢምፓርቴሽን የሚባለው ነገር ላልፎ ሀያጅ የሚሰጥ ነገር አይደለም። ለእንግዳ የሚሰጥ ነገር አይደለም። አሶሲዬሽን ይፈልጋል። አሶሲዬት ደግሞ የምታደርጉት ከምትወዱት ጋር ነው። አፕሪሼት ከምታደርጉት ጋር ነው። ከምታከብሩት ጋር ነው። ብዙ ጊዜ የምንገኘው ዋጋ የምንሰጥበት ቦታ ነው። ለምሳሌ በጣም ሀብታም መሆን የሚፈልግ ሰው በአብዛኛው የሚገኘው የት ነው? ቤተክርስቲያን ውስጥ ነው? የለም። ቤተክርስቲያን ውስጥ ምን ይገኛል? ምንም አይገኝም። በጣም የምትፈልጉት ነገር ላይ ነው አሶሲዬሽናችሁ ያለው። ብዙ ጊዜያችሁን የምታጠፉት እዛ አካባቢ ነው። ዶንት ፉል ዩርሰልፍ። እፈልጋለሁ እኮ እኔ ብላችሁ ራሳችሁን አታታልሉ። ገንዘባችሁንም ጊዜያችሁንም ስሜታችሁንም ኢንቨስት የምታደርጉበት ያ ቦታ ሪል ፍላጎታችሁ እዛ ጋር ነው ያለው። እየሰማችሁ ነው? አሁን እኔ ማስተማር በጣም ነው የምወደው። አዋቂነቴን ለመግለጽ ሳይሆን እግዚአብሔር የሰጠኝ ሸክም ስለሆነ ማለት ነው። ቤቴ ብትመጡ ወይም ደግሞ ከሌላም ሀገር ስመጣ ብታዩ በአብዛኛው እንትኔንም ኮምፒውተሬን ብታዩ ምናልባት በብዙ ሺህ የሚቆጠር መጽሐፍ አለ ኮምፒውተሬ ውስጥ። ቤቴ ውስጥ ደግሞ የምትመጡ በጣም ብዙ መጽሐፍ አለ። እኔ የሚያስጎመጀኝ ከልብስም ከምን ይልቅ የሆነ መጽሐፍ ካየው ጎመጃለሁ። ላናነበው ሁሉ ይችላለሁ። አንዳንድ ሰው እኮ የሚገዛውን ልብስ ሁሉ ይለብሰዋል እንዴ? የልብስ መጎምጀት ስላለበት ብቻ ይገዛዋል። እኔም አንዳንዴ ሳየው ገና በቃ አንብቤ የምጨርሰው ይመስለኝና ይሄንማ መውሰድ ነው ራሱ። አንዳንድ ሰው ትልቅ ሆኖ ሲያየው ራሱን ያማዋል አይደለ? መጽሐፍ። እኔ ደግሞ ትልቅ ሆኖ ሳየው ዋው! እንደዚህ እውነቴን ነው የምነግራችሁ። ከዛ ወስዳለሁ። ምንድን ነው ብትሉ እዚህ ጋር ፍላጎት፣ ሪል ፍላጎት አለኝ። እውነተኛ ፍላጎት አለ። ማንም ለማስመሰል ምናምን የምታደርጉት ሳይሆን፣ በሰው ፊት የምታደርጉት ሳይሆን፣ ፍላጎታችሁ፣ ጥማታችሁ፣ ረሃባችሁ ያል ከሆነ ማለት ነው። ሪል ነገራችሁ ያለው በየዕለቱ ህይወታችሁን የምታሳልፉበት ስፍራ ነው። የት ነው የምታሳልፉት? አዎ ለምግብ ለእንጀራ የግዳው መስሪያ ቤት ትሄዳላችሁ። ግን ከዛ ባለፈ ሀሳባችሁን ተቆጣጥሮት እቅዳችሁን ይዞት አላማችሁ ሆኖ ግባችሁ ሆኖ የምትሮጡለት ነገር አለ። ዶንት ፉል ዩርሰልፍ። ብዙ ሰው ራሱን በጣም ነው የሚያታልለው። እኔ እኮ ጌታን በጣም በቃ ማገልገል ነው የምፈልገው። ታዲያ የት አለ? ቸርች ውስጥ። ጌታ የሚገለገለው አንዱ ቸርች ውስጥ ነው፣ አንዱ ደግሞ ያው እዛው ዓለም ላይ ነው። እና ምን ስታደርግ ነው የመጣው? ራስህን ለምንድን ነው የምታታልለው? ራስህን ሁል ጊዜ እንደሚፈልግ ሰው ለምንድን ነው የምትስለው? ጀኒውን ሁን፣ እውነተኛ ሁን። ብፈልግማ ማለት አለብህ። ብፈልግማ ጊዜን እንዲህ አድርጌ ለጌታ ሰጥ ነበረ። በቻልኩት መጠን ይሄን አደርግ ነበር። ብፈልግማ ያለ ምንም ምክንያት መደርደር ማለት ነው። ሁላችንም ምድር ላይ ነው ያለ ነው። ክብር ለጌታ ይሁን። አሜን። ስለዚህ እውነተኛ ጸጋ መካፈል የሚፈልግ ሰው እውነተኛ ህልም ያለው ሰው ነው ማለት ነው። እውነተኛ ረሃብ ያለው ሰው ነው ማለት ነው። ይሄ ሰው
እንደዛ የሚፈልገውን ነገር ከያዙ ሰዎች አካባቢ አይጠፋም። ልክ ስጋ ይዛችሁ ውሻ ወይም ድመት እንዴት ነው ከእናንተ ዙሪያ ትጠፋለች እንዴ? እንደዛ ማለት ነው። ሰውም የሚፈልገው ዙሪያ አይጠፋም። ጸጋን የሚፈልግ ቅባት የሚፈልግ የእግዚአብሔር መንፈሳዊ ስጦታ የሚፈልግ ሰው መንፈሳዊ ስጦታ ካላቸው ሰዎች ዙሪያ አይጠፋም። እንደዛ ካለ ጉባኤ አይጠፋም። እንደዛ ካለ እንቅስቃሴ አይጠፋም። ክብር ለጌታ ይሁን። ይሄ እውነታ ነው። እግዚአብሔር ይመስገን። እኔ አድርጌው አውቃለሁ። እንዳልኳችሁ ዕቃ ንብረት ሽጠን ነው ያደረግነው። ኢቭን ዕቃ ንብረት ሽጠን ብዙ አገልጋዮች አድርገዋል። አሜሪካ ድረስ፣ አውሮፓ ድረስ ብቻ የሚወዷቸው የእግዚአብሔር ሰዎች አፍሪካ የሚወዷቸው የእግዚአብሔር ሰዎች ያሉበት ድረስ ይጓዛሉ እና ሌላው ያሾፋል፣ ሌላው ይቀልዳል። እግዚአብሔር እዚህ ቦታ የለም። እግዚአብሔር እዚህ ቦታ የለም። እግዚአብሔር ትልልቅ ቸርች መመስረት፣ ትልልቅ ቸርች መምራት የሚፈልጉ ሰዎች ብዙዎቹ ፓስተሮች ቸርች ሄደው ያን ዊዝደም ኢምፓርትድ ሆነው ኢምፓርቴሽን ተካፍለው ያን ቅባት ተካፍለው ተመልሰዋል። ሰው ዝም ብሎ የሚሆን ነገር አይደለም። አሶሲዬሽን ስንል ምን ማለት ነው? ቅርብ የሆነ ግንኙነት ማለት ነው። ክብር ለጌታ ይሁን። መንፈሳዊ ጸጋ መካፈል ብዙ ጊዜ የሚከሰተው በመንፈሳዊ ስልጣንና በመገዛት ግንኙነት ውስጥ ነው። በመንፈሳዊ ስልጣንና በመገዛት ግንኙነት ውስጥ ነው። ስፒሪቹዋል ኦቶሪቲ እና ሰሚሽን ውስጥ ነው። ሄሎ ከኔ ጋር ናችሁ? እስኪ መንፈሳዊ ጸጋ የሚተላለፈው በሉ እስኪ በመንፈሳዊ ስልጣንና መገዛት ግንኙነት ውስጥ ነው በሉ እስኪ። በኩዮች መካከል አይደለም። ራሳችሁን እኩይ አድርጋችሁ ስታስቡ መካፈል ታቆማላችሁ ማለት ነው። መጽሐፍ ቅዱስን ነው ማየት ያለባችሁ። ለምሳሌ ጢሞቴዎስንና ጳውሎስን፣ ኢያሱንና ሙሴን፣ ኤልሳንና ኤልያስን ተመልከቷቸው። ስለዚህ መንፈሳዊ ጸጋ መካፈል በብልጣብልጥነት ምንቀማው ነገር አይደለም። እንዲህ ነጥቀን ምን ሄደው አይደለም። ብልጥ በመሆን እኔ ጸጋውን ፈልጌ ነው እንጂ ምናምን ምንለው ነገር አይደለም። ጸጋማ አለው ምንለው ነገር አይደለም። ምን ይፈልጋል ብትሉ ሰሚሽን እና ኦቶሪቲ አለ። ለዛ ሰሚሽን ያስፈልጋል ማለት ነው። ያ ጸጋ አለበት የምትሉት ሰው ከእናንተ በላይ ነው ማለት ነው። ከሆነ ደግሞ ያን አውቃችሁ ሰሚት ማድረግ አለባችሁ። ሰሚሽን እና ኦቢዲየንስ የሚል በዚህ ቤተክርስቲያን አስተምሬያለሁ። ሁለቱ ይለያያል። ሰሚሽን ማለት ለኦቶሪቲው ለተሰጠው ስፍራ ለጥሪው መገዛት ማለት ነው። ሰውየውን አክኖሌጅ ማድረግ፣ እግዚአብሔር ጠርቶታል፣ እግዚአብሔር ቀብቶታል፣ እግዚአብሔር አስቀምጦታል ብሎ አክኖሌጅ ማድረግ ነው እና በቃ በዛ ክብር መቀበል ነው፣ በዛ ስልጣኑ መቀበል ነው፣ በዛ ጥሪው እውቅና መስጠት ነው። ሰሚሽን እሱ ነው። ኦቢዲየንስ ደግሞ እንደ እግዚአብሔር ፈቃድ ሲያደርግ ስናየው እንታዘዛለን ማለት ነው። እንደ እግዚአብሔር ፈቃድ ካላደረገ ሰሚት እያደረግንለት ላንታዘዝለት እንችላለን። ሂድና ጣዖት አምልክ ቢለኝ አላመልክም፣ ግን ስልጣን ላይ ለተቀመጠ ሰው ለስልጣኑ ክብር አለኝ። ግን የእግዚአብሔር ሰዎች ሁለቱንም ሊያስደርጉን የሚገቡ እንዲሆኑ ይፈለጋል። እንድንታዘዛቸውም ደግሞ እንድንገዛላቸውም ማለት ነው። ክብር ለጌታ ይሁን። ማለት እንደ እግዚአብሔር ፈቃድ የሚመላለሱ ከሆነ እንታዘዛቸዋለን፣ እንገዛላቸዋለን። ስለዚህ ስፒሪቹዋል ኢምፓርቴሽን የመንፈሳዊ ጸጋ መካፈል ያለው በምንታዘዝላቸው ሰዎች ነው ማለት ነው። በሚታዘዙና በሚያዙ ሰዎች መካከል ነው። ይሄ መርህ ነው። ይሄን መርህ በጣም ማወቅ ያስፈልጋል። ይሄ ማለት ግን ሰዎችን ጣዖት ማድረግ አለብን ማለት አይደለም። ይህ ህብረት በርቀት ይሆናል ወይ? ይሄ በርቀት አንዳንድ ጊዜ እንደዚህ የምንፈልጋቸው ሰዎች በአካባቢያችን ሎካሊ ላይኖሩ ይችላሉ። በርቀት ይሆናል ወይ? ሊሆን ይችላል። የሚሆን ከሆነ ግን የሚቻለው ነገር ሁሉ ተደርጎ እውነተኛ የሆነ ህብረት ያስፈልጋል። ሌላው ደግሞ በርቀት ለምንድን ነው የፈለግነው የሚለውን ቼክ ማድረግ። ከቅርብ የእግዚአብሔር ጸጋ ያለባቸው ሰዎች እያሉ እርቀት የፈለግነው ለምንድን ነው? እግዚአብሔር መርቶን ከሆነ ኦኬ፣ ችግር የለውም። ግን እኛ ዝም ብለን በቅርባችን ያለውን የመቀበል ችግር ኑሮብን ከሆነ እኛ መፈወስ ያስፈልገናል። በርቀት ከሆነ ማድረግ ይቻላል። በአሁኑ ሰዓት ብዙ ሚንሶች አሉ። ሩቅ የሆኑ ሰዎች
የሚገናኙባቸው አሶሲዬሽን የሚፈጥሩባቸው መንገዶች አሉ። እነዛ መንገዶች መፈጠር አለባቸው ማለት ነው። እኛ ብዙ ተመላልሰን ህብረት ያደረግነው እነዛ መንገዶች በሌሉ ጊዜ ነው። ብዙ ሰዎች በቴፖች በመንፈሳዊ በየዓመቱ የሚደረጉ ኮንፈረንሶች ላይ ሄደው በመካፈል ቴፖቻቸውን በማዳመጥ ቪዲዮቸውን በማየት የእግዚአብሔርን ጸጋ የተካፈሉ የእግዚአብሔር ሰዎች አሉና ይቻላል ወገኖቼ። ከኔ ጋር ናችሁ አይደለ? የተባረካችሁ ነው። ትንሽ ደቂቃ ልቀጥል። እሺ፣ ከመጽሐፍ ቅዱስ ምሳሌዎች ቅድም አነሳስቻላችኋለሁ። ሙሴና 70ውን ሽማግሌዎች ማየት ትችላላችሁ። እግዚአብሔር ሙሴ ሸክም ከበደው። በቃ እንዲያውም መሸከም በቃ እኔ ወልጄዋለሁ ይሄን ህዝብ ሁሉ ብሎ እስኪናገር ድረስ ምርር ባለው ጊዜ ዮተር አንድ ምክር መከረው። አንተ ለምን ሁሉን ነገር ትሸከማለህ? ከህዝቡ መካከል አለቆችን ምረጥና ለነሱ አከፋፍላቸው ኃላፊነትን። አውራውን ነገር ደግሞ ዋናውን ነገር አንተ መፍትሄ ትሰጣለህ አለው። ከዛ ወደ እግዚአብሔር ቀረበ። ሙሴ ሁልጊዜ ወደ እግዚአብሔር የሚቀርብ ሰው ነው። ወደ እግዚአብሔር ሲቀርብ ዮተር የመከረው ምክር ጥሩ ምክር እንደሆነና መተግበር እንዳለበት እግዚአብሔር ተናገረው እና ምን ማድረግ አለበት? 70 ሽማግሌዎችን ከጉባኤው መካከል ምረጥ አለው። 70 ሽማግሌዎችን መረጠ። በነዛ 70 ሽማግሌዎች ላይ እጅህን ጫንባቸው፣ ባንተ ያለውን መንፈስ አካፍላቸው አለ። ልክ እሱ በሚሰራበት አሰራር፣ እሱ በሚረዳው መረዳት ጥበብ፣ ማስተዋል፣ ችሎታ፣ አቅም፣ ስልጣንም እንዲኖራቸው መንፈሳዊ ጸጋን ሲያካፍላቸው ታያላችሁ። ዘኍልቍ ምዕራፍ 11 ከ16 እስከ 17፣ ዘኍልቍ ምዕራፍ 11 ከ24 እስከ 25 ይህን ታገኛላችሁ። በሙሴ ላይ ካለው መንፈስ ወስዶ በ70 ሽማግሌዎች ላይ አኖረው። ትንቢት መናገር ጀመሩ። ለምንድን ነው ይሄን የሆነው? የሙሴን ስጦታ ማለትም የመሪነትን ሸክም ለመካፈል እንዲችሉ ነው። ትንቢት የተናገሩት እንደ ምልክት ነው። ማለትም ያን ጸጋ መካፈላቸው እርግጥ ለመሆኑ ማሳያ ነው ትንቢት የተናገሩት። አሁን በአዲስ ኪዳን ሰዎች መንፈስ ቅዱስ ሲሞሉ መንፈስ ቅዱስ ተሞልቷል የምንለው ሰዎች በልሳን ስለሚናገሩ ነው መንፈስ ቅዱስ ሲሞልባቸው። በዚህ ጊዜ ደግሞ ትንቢት ሲናገሩ መንፈስ ቅዱስን እንደተካፈሉ እርግጠኛ ይሆናሉ። ሙሴና ኢያሱ እንደገና ዘዳግም 34 ቁጥር 9 ሙሴም እጁን ስለጫነበት የነዌ ልጅ ኢያሱ የጥበብ መንፈስ ሞላበት ይላል። ይህም ለቀጣዩ ትውልድ ጥበብና አመራርን በቀጥታ ያስተላለፈበት መንገድ ነው። ሙሴ እግዚአብሔር ነው ይሄን ያዘዘው። እግዚአብሔር በጣም የሚገርማችሁ ነገር 2 ነገር ሙሴን አዘዘው። ሙሴ ያው ሳይደክም ነው በደም ተዘጋጅቶ ነው ጌታ እየነገረው በቃ ሂድና ሙት ነው ያለው አይደል? እንደውም እንደዛ ብሎ ያዞት ነው የሞተው። እንደዛ ነው ሂድና በእንትን ተራራ ላይ ምን በል ነው ያለው? ሙት ብሎ ነው። የሚሞት አይነት ሰው አይደለም። የእግዚአብሔር ጓደኛ ነው ሰውየው። እና ብዙ ኢምፓርቴሽን ወስዷል። ህይወት ተካፍሏል። የእግዚአብሔር ክብር በሰውነቱ ላይ አድሮ ሰውነት አይሞትም። ከባድ ነው። እውነት ይሁን እስካሁን ባላረጋግጥም ካቶሊክ ውስጥ በጣም ብዙ አለ። አሁን ለምሳሌ ፔድሮ ፓዮ የሚባለው ሰው የቅርብ ጊዜ ነው፣ ቪዲዮዎችም አሉ። ካቶሊካዊ ሰው ነው። በፈውስ በጣም የሚገርም ያገለግላል። ስቲግማታ የሚባል ይሄ እጅ የክርስቶስ ቁስል የተመታው ሁሉ ሰውነቱ ላይ ያለ ሰው ነው። አይ ቲንክ ድሮ ወታደር የነበረ ምናምን ይመስለኛል። በንስሐ ወደ ጌታ መጥቶ እግዚአብሔር እንደዛ እንዲያገለግል ያደረገው ሰው ነው። ይተነብያልም፣ ይፈውሳልም፣ ነፃ ያወጣልም። እና ሰሞኑን እያየሁት ነበረ። በቅርብ ጊዜ ቪዲዮውን እያሳዩት ከሞተ ብዙ ዓመታቶች አልፎታል። ሰውነቱ ግን እስካሁን አልረገፈም ይላሉ። እውነት ነው አይደለም ያው ባላረጋግጥም፣ ያው ብዙ ጊዜ ሳይንስ አረጋግጦታል። ማድረቂያ ወይም የሆነ ኬሚካል እንዳልተደረገበት ይላሉ። ግን በየዕለቱ የጌታን ስጋና ደም የሚካፈል ሰው፣ እግዚአብሔርን ደግሞ በፍርሃት የሚያገለግል ሰው ነበረ። በጣም የማይፈወስ አይነት በሽታ የለም በሱ አገልግሎት። ኮንፌሽን አለ አይደል? በካቶሊክ የእሱ ኮንፌሽን ሪል ነው። ሰዎች ሂደው ኮንፌስ ሲያደርጉ አይ ይሄን አርገሃል፣ እንዲህም ሰርተሃል፣ በዚህ ሁኔታ ነው ያደረግከው፣ እዚህ ቦታ ነው ያደረግከው ብሎ ሰዎች እውነተኛ ኮንፌሽን ኮንፌስ እንዲያደርጉ ያደርግ የነበረ ሰው ነው። አሁን የቅርብ ጊዜ ሰው ነው በነገራችን ላይ። አሁን ወደ ጌታ የሄደ ነው። እና የእግዚአብሔር ክብር በሰዎች ሰውነት ላይ ሲመጣ ሰውነት
ልብሱ አርጅቷል። አሁን ቪዲዮን ሲያሳዩት ከስንት ዓመታት በኋላ እስከ ልብሱ ነበር ያስቀመጡት። ልብሱ አርጅቷል። ሰውነቱ እንዲያውም ጺሙ እያደገ ጥፍሮቹ እያደጉ መጥተዋል ሲያዩት ማለት ነው። እና የእግዚአብሔር ክብር እስከዛ ድረስ ሰውን ሊነካ ይችላል። እግዚአብሔር ይርዳን። አሜን። በዚህ በሚሞት ሰውነታችን የእግዚአብሔር ክብር ይገለጥ በኢየሱስ። እና ሙሴ እንደዛ አይነት ደረጃ ላይ የደረሰ ሰው ስለሆነ እግዚአብሔር አዞት ነው የሞተው፣ በትእዛዝ ነው የሞተው። እና ከመሞቱ በፊት ዝግጅት ሲያደርግ ልቤን በጣም የነካኝ ነገር አንደኛ ኢያሱን እጅህን ጫንበትና በአንተ ላይ ያለውን ክብር አካፍለው አለው። እና ደግሞ ህዝቡ እንዲያምኑበትና እንዲታዘዙት በህዝቡ ፊት አበረታታው። እጅህን ጫንበት፣ በአንተ ላይ ያለውን ክብር አካፍለው አበረታታው ይላል። በጣም ልቤን የሚነካው ህዝቡ እንዲያምኑበት እና እንዲታዘዙት። እንዴት አይነት ነገር ነው! ምን አይነት መርህ ነው! ቅብብሎሽ ማለት ይሄ ነው። ህዝቡ ምን እንዲለው እንዲታዘዘው እና እንዲያምኑበት ከፍ አድርገው ማለት ነው። ያን አንዱ ልቤን እሱ ይነካዋል። ከዛ ደግሞ ያው አንተ ትሄዳለህ፣ ትሞታለህ፣ ስለዚህ በአንተ ላይ ያለውን ጸጋ አካፍለው ብሎ ሲናገር ታያላችሁ። በትእዛዝ ነው ያካፈለው። ኤልያስና ኤልሳም ላይ ሁለተኛ ነገሥት ምዕራፍ 2 9-15 ታገኛላችሁ። ሁለተኛ ነገሥት ምዕራፍ 2 ከ9 እስከ 15 ኤልሳ የኤልሳን መንፈስ እጥፍ ጠየቀ። ኤልያስ ወደ ሰማይ ከተወሰደ በኋላ ኤልሳ የመንፈሳዊ አባቱን መጎናጸፊያ አንስቶ ኤልያስ ያደረገውን በማድረግ ያን መንፈስ መቀበሉን ሲያረጋግጥ እናያለን። የአዲስ ኪዳን ምሳሌዎች ቅድም ጠቃቅሼላችኋለሁ። ሐዋርያው ጳውሎስ ጢሞቴዎስ ላይ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 የምታገኙት ቃል አለ። እንደዚሁም አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል ይላል። ሁለተኛ ጢሞቴዎስ ላይም እንደዚሁ ታገኛላችሁ። ምዕራፍ 1 ቁጥር 6 እንደዚሁም የአንጾኪያን ቤተክርስቲያን የሐዋርያት ሥራ ምዕራፍ 13 ከ1 እስከ 3 በአንጾኪያ በነበረችው ቤተክርስቲያን ነቢያት፣ አስተማሪዎች ነበሩ። መንፈስ ቅዱስ ለጠራዋቸው ስራ ሳውልንና ጳውሎስንና ሲላስን ለዩልኝ አለ። እጆቻቸውን ጭነው ከጸለዩላቸው በኋላ አሰናበቷቸው ይላል። ያም ምንድነው? እንደ ተልእኮ ስልጣንን፣ በረከትን ማለት ብሌሲንግን ሰጥተው ኦቶሪቲን ሰጥተው ሲልኳቸው ነው የምንመለከተው። በእግዚአብሔር አገልጋይ ሕይወት ውስጥ ያለውን የእግዚአብሔርን ጸጋ መካፈል፣ በእግዚአብሔር አገልጋይ ውስጥ ያለውን ጸጋ እንዴት ነው መካፈል የምንችለው? ብዙ ነካክቸዋለሁ፣ ስለዚህ ጊዜ አይወስድብንም። መካፈል ማለት መቀበል እና መሳተፍ ማለት ነው። ኢምፓርቴሽን የምንለው ሪሲቭ እና ፓርቴክ ማድረግ ነው። ተቀብለን መሳተፍ፣ የዛ ነገር ተሳታፊ መሆን መቻል ማለት ነው። በእግዚአብሔር አገልጋዮች ላይ ያለውን ጸጋ የተሰጠው ለግል ጥቅማቸው ሳይሆን ለሌሎች ለማካፈል ነው። ይሄን ቅድም ተነጋግረናል። በተመረጡ ዕቃዎቹ ወይም አገልጋዮቹ ላይ እግዚአብሔር ያስቀመጠውን ስጦታ ለመካፈል አይ ቲንክ ቅድም በደንብ ይሄን ያልነው ይመስለኛል። ስለዚህ አንደኛ ለስጦታው እውቅና መስጠትና ማክበር። እስኪ በሉት ተሎ ለማለፍ ለስጦታው እውቅና መስጠትና ማክበር። በዛ ሰው ሕይወት ውስጥ ያለውን ስጦታ እውቅና መስጠት፣ አክኖሌጅ ማድረግ እና ኦነር ማድረግ ያስፈልጋል። አክኖሌጅ እና ኦነር ስንል ፕራክቲካል ማለት ነው፣ ተግባራዊ የሆነ ማለት የትም ቦታ ሆነ እሱ ፊት ብቻ ሳይሆን እሱም በሌለበት ቦታ መንፈሳዊ ስለሆነ ቤታችሁን ጓዳችሁን ልስጡናችሁ ማለት ስፒሪቹዋል ነው ማለት። ይሄ ስፒሪቹዋል ኮኔክሽን የሚጠይቅ ነገር ነው። አካላዊ ብቻ አይደለም። ይሄ አሶሲዬሽን ሲባል አካላዊ ብቻ አይደለም። ስለዚህ እውቅናችንና አክብሮታችን ልባዊ መሆን አለበት፣ እውነተኛ መሆን አለበት፣ የትም ስፍራና በየትም ጊዜ መሆን አለበት። እንደ ቅድም እንዳልኩት እንደ ጓደኛ እየቆጠርን ሪሲቭ ማድረግ አንችልም። ይሄ እንግዲህ የምርጫ ጉዳይ ነው።
እንደ ጓደኛ ከቆጠርን በፍጹም መቀበል አንችልም። አይደለም ስፒሪቹዋል ኢምፓርቴሽን ምክር እንኳን ሊጠቅመን አይችልም። መንፈሳዊ አገልጋዮቻችሁ የፈለገ ትሁት ሆነው ቢቀርቧችሁ ጓደኛ ግን አታርጓቸው። እንደዛ አድርጋቸው አትመልከቱ። ከዛ በኋላ መታነጽ በህይወታችሁ ያቆማል። መታነጽ አትችሉም። የሚናገሩት ነገር አያንጻችሁም። የሚጸልዩት ጸሎት አይደግፋችሁም። ጓደኛ ከሆናችሁ በኋላ ያቆማል። ስለዚህ አክኖሌጅመንትና ኦነር በጣም አስፈላጊ ነው፣ ከማንኛውም ከምትፈልጉት ሰው ጋር ማለት ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 12 እስከ 13 ያለው በጣም ጠንካራ ቃል ነው። አንብቡት። አንደኛ ተሰሎንቄ ምዕራፍ 5 ከ12 እስከ 13። ሌላው ተቀባይ ልብ ይኖራችሁ፣ እግዚአብሔር ሊባርካችሁና በባሪያዎቹ ሊያነጻችሁ እንደሚፈልግ በማመን በትዕግስትና በእምነት ቅረቡ። ማቴዎስ 9 ቁጥር 29። እምነት ጸጋ የሚገኝበት መንገድ ነው። ስለዚህ በእምነት በትዕግስት ቅረቡ ወደ እግዚአብሔር ሰዎች ማለት ነው። ቅድም አሶሲዬሽን ብያቸዋለሁ። ሶስተኛ በቅርበት መሆን፣ በተለይም ደግሞ ከትምህርታቸው ስር መቀመጥ ያስፈልጋል፣ ወይም አንደር ዘር ፊት መቀመጥ ያስፈልጋል። ሪል ኢምፓርቴሽን የምንፈልግ ከሆነ አንደር ዘር ፊት መቀመጥ ያስፈልጋል። ራስህን አገልጋዩ በሚያስተምረውና በሚሰብከው የቃሉ አገልግሎት ስር ማስቀመጥ አለብህ። ከማትሰሙት ሰው በጭራሽ መቀበል አትችሉም። ለመስማት ልባችሁ ዝግጁ ካልሆነው ሰው፣ ከማትማሩበት ሰው የመጀመሪያው ኮኔክሽን ህብረት በቃሉ የሚመጣ ህብረት ነው። በቃሉ ምንም ህብረት ከሌለን ከዛ ሰው ምንም አይነት ጸጋ ለመካፈል እንቸገራለን። አራተኛ የመታዘዝና የአገልግሎት መንፈስን ማዳበር ያስፈልጋል። መታዘዝና አገልግሎት፣ እግዚአብሔርን ለመታዘዝና ሌሎችን ለማገልገል የሚፈልግ ልብ መንፈሳዊ ጸጋን ለመካፈል የተመቻቸ መሬት ነው። እግዚአብሔርን ለማክበር ሌሎችን ለማገልገል የሚፈልግ ልብ የተመቻቸ መሬት ነው። የሐዋርያት ሥራ ምዕራፍ 5 ቁጥር 32 ምን ይላል? እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው ይላል። እግዚአብሔር ጸጋውን መስጠት የሚፈልገው ለሚታዘዙት ሰዎች ነው። መታዘዝ ማለት እግዚአብሔርንና ሰውን ማገልገል ማለት ነው። ጌታ ስሙ ይባረክ። የመጨረሻ ርዕስ ይሄ ነው። መንፈሳዊ ስጦታን የምንካፈልባቸው መንገዶች እናውራና እንጸልይ። መንፈሳዊ ስጦታን የምንካፈልባቸው መንገዶች። መንፈስ ቅዱስ በራሱ ፈቃድ በሚንቀሳቀስበት ጊዜ ከመንፈሳዊ ስጦታ መካፈል እንዴት ነው የምንችለው የሚለውን መረዳት አለብን። አንደኛው መረዳት ያለብን መለኮታዊ ተነሳሽነት፣ አንደኛው አነሳሹ ቀስቃሹ ራሱ እግዚአብሔር መሆኑን መረዳት አለብን። እኛ መጸለይ፣ መዘጋጀት፣ ቅድም ያልናቸውን ነገሮች ሁሉ መሆን ያስፈልገናል። ነገር ግን ኢኒሼተሩ የመንፈሳዊ ጸጋ መካፈል ኢምፓርቴሽን ዋና ኢኒሼተሩ ማን ነው? ራሱ እግዚአብሔር ነው። ይሄን ከሐዋርያት ሥራ ምዕራፍ 9 ማንበብ ትችላላችሁ። የሐዋርያት ሥራ ምዕራፍ 9 ላይ እግዚአብሔር አምላክ ጳውሎስ ከአንድ ደቀ መዝሙር መንፈሳዊ ጸጋን እንዲካፈል ፈለገ። ስለዚህ ምንድነው ያደረገው? ወደዛ ደቀ መዝሙር እንዲሄድ፣ አናንያ ወደሚባለው ደቀ መዝሙር እንዲሄድ ጳውሎስን ሲመራው ታያላችሁ። ሂድ ብሎ መጀመሪያ ለጳውሎስ ራእይ ያሳየው፣ እጁን ሲጭንበት መንፈስ ቅዱስ ሲሞላበት አሳየው እና አይኑ ሲከፈት አሳየው። ከዛ ደግሞ ደቀ መዝሙሩንም እግዚአብሔር ተናገረው። ጳውሎስ የሚባል ሰው ይመጣል፣ ወይም ሳውል የሚባል ሰው ይመጣል፣ እሱ ራእይ ያይተዋል አለው። እና ይሄን ኢኒሼት ያደረገው ማን ነው? ራሱ እግዚአብሔር ነው። እግዚአብሔር የነገሮቻችን ሁሉ ተቆጣጣሪ እንደሆነ ማመን አለብን። ለዛ ነው ሰዎች ብዙ ጊዜ በቃ ያለቅሳሉ፣ በቃ ይረብሿቸዋል። አንዳንድ ጊዜ በቃ በጣም ለመፈወስ ራሱ በጣም የሚረብሿቸው ሰዎች አሉ። በቃ ያለቅሳሉ እና እንዴት አድርጋችሁ እንደምትጸልዩ ራሱ ግራ እንዲገባችሁ ማለት ነው። እናንተ ሰዋዊ የሆነ ርህራያችሁ ከመጣ መጸለይ አትችሉም። እናንተም ልክ እንደነሱ ነው የምትሆኑት። በቃ እናንተም ልክ እንደነሱ በቃ አልቅሰው ካባበሏችሁ አንባችሁ ከመጣ ከዛ በኋላ በቃ የእግዚአብሔር ጸጋ በእናንተ እንዴት ብሎ ያልፋል? ወጣችሁ ማለት ነው። ከእምነት ወደ ስሜት ወረዳችሁ ማለት ነው።
እና ልንጸልይ ስንል አንዳንዱ ሰው እንደዛ ነው። ጸሎቱን ትቶ በቃ ምን ቲቪም ስለሚያይ መሰለኝ። ይሄ አንዳንድ ጊዜ እግዚአብሔር ሰዎች የሚባሉ አሉ። አንዳንድ ሰዎች እንዲህ ለምኗቸው ያደርጋሉ እና እንዲህ ብለምነው በቃ ይፈውሰኛል። እኛ ፈዋሽ አይደለንም። አፍተርወል ከየት አምጥተን ነው የምንፈውሰው? እኛ እኮ መጸለይ ነው። እግዚአብሔር እንደወደደ ያደርጋል። እግዚአብሔር ይመስገን። እና ተነሳሽነቱ የማን ነው? የመጀመሪያው ወይም ቀስቃሹ ማን ነው? እግዚአብሔር ነው። የእግዚአብሔር እቅድ እኮ ነው በሰዎች በኩል እየተፈጸመ ያለው። የማን እቅድ ነው? እግዚአብሔር እቅድ ነው። አሁን ኤልሳን ማስነሳት የእግዚአብሔር እቅድ እንጂ የኤልያስ እቅድ አይደለም። አስቀድሞ እኮ እግዚአብሔር ተናግሮታል። እሞታለሁ፣ በቃ መሞት አለብኝ፣ እኔ ከአባቶች አልበልጥም ሲለው እኮ ነው እግዚአብሔር አምላክ አቆየውና ኧረ ትቀባልኛለህ፣ ኤልሳን ትቀባዋለህ ያለው እግዚአብሔር ነው እንጂ ኤልያስ አይደለም። እየሰማች ነው? ያ አጀንዳ የማን አጀንዳ ነው? የእግዚአብሔር አጀንዳ ነው። አነሳሹ ማን ነው? እግዚአብሔር ነው። ለዛ ነው ኤልያስም እኔ ሲሄድ ካየህ እንግዲህ የእግዚአብሔር ፈቃድ ነው እንድትካፈል ማለት ነው እኮ ነው አባባሉ። ምልክት ይሆናል ይሄ ማለቱ ነው። ይሄ የጠየከኝ ነገር ከባድ ነው፣ እኔ ላደርግ ለምችለው ነገር አይደለም፣ ግን እኔ ምናልባት ሲሄድ ካየህ እግዚአብሔር ሊሰጥህ ነው ማለት ነው አለው። ያ ማለት እኮ ነው። ስለዚህ አነሳሹ መጀመሪያ ማን ነው? እግዚአብሔር ነው። ስለዚህ አይናችን ወደ ማን መሆን አለበት ማለት ነው? ወደ እግዚአብሔር። ንስሐም ስንገባ ስንጸልይ ምን ስንፈልግም ሰዎችን ከምንለምነው በላይ እግዚአብሔርን መለመን አለብን። እግዚአብሔርን መማጸን አለብን። ከእግዚአብሔር ጋር ህብረት ማድረግ አለብን። ከዛ እግዚአብሔር በቃ ጸሎታችን ሰማ፣ ልመናችን አደመጠ፣ ፍላጎታችን አየ፣ ፈቀደ ማለት ነው። ሲፈቅድ ግን በሆነ በፓስተር አረጋ በኩል ወይም በፓስተር ኑሬ በኩል ሊሆን ይችላል። እግዚአብሔር አምላክ የሆነን ጸጋ ወደ ህይወታችን ሊያመጣና ጥያቄያችን ሊመልስ ፈለገ። ፈውስም ሊሆን ይችላል። ያ ጥያቄያችን ፈውስም እኮ ኢምፓርቴሽን ነው። ላይፍ ኢምፓርትድ ሲሆንብን ነው የምንፈወሰው። በሽታ ዴዝ አይደለ? ህይወት ስንካፈል፣ ብርሃን ስንካፈል እንፈወሳለን። እግዚአብሔር ስሙ የተባረከ ይሁን። ስለዚህ መረዳት ያለብን የመንፈሳዊ ስጦታ መካፈል አነሳሹ ዋናው ማን ነው? ራሱ እግዚአብሔር ነው። በሉ እስኪ። አንዳንዱ የሚቀይም ሰው አለ። ለእኔማ አያካፍለኝም ብሎ ራሱ ማለት ነው። እንደዛ የሚባል የለም። እግዚአብሔር ስሙ ይባረክ። ቅድም አንስቼላችኋለሁ። የሐዋርያት ሥራ ምዕራፍ 13 ቁጥር 2ን ብታዩ መንፈስ ቅዱስ መጥቶ ለዩልኝ አለ። መንፈስ ቅዱስ የማስተላለፊያ መንገዶችስ ምንድን ናቸው? አንደኛ እጅን መጫን ነው። መጽሐፍ ቅዱስ ያው የምታውቁት ነው። ሙሴ በኢያሱ ላይ፣ ጳውሎስ በጢሞቴዎስ ላይ፣ ሽማግሌዎች በጢሞቴዎስ ላይ እጃቸውን በመጫን ጸጋን አስተላልፈዋል። ሁለተኛ ትንቢት ነው። ከእግዚአብሔር የተላከ ቃል በአንድ ሰው ላይ በእምነት በሚነገርበት ጊዜ ሰውየው የእግዚአብሔርን ጸጋ ይካፈላል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 8፣ ምዕራፍ 4 ቁጥር 14 በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን ባንተ ያለውን የጸጋ ስጦታ ቸል አትበል ይላል። በትንቢት ከሽማግሌዎች እጅ መጫን ጋር እጅ ጭነው ትንቢት በመናገር ጢሞቴዎስ ጸጋን እንዲካፈል አድርገውታል። ሌላው የተቀቡ ሰዎች ትምህርትና ስብከት። የተቀቡ ሰዎችን ትምህርትና ስብከት ልባችን ከፍተን ከልባችን ሆነን በዛው መንፈስ በምናዳምጥ ጊዜ በእምነት ስናዳምጥ በመልእክቱ ላይ ያለው ቅባት መንፈሳዊ ቀንበሮችን በመስበር ኢሳይያስ ምዕራፍ 10 ላይ ቁጥር 27 ላይ ከቅባቱ ውፍረት የተነሳ ቀንበሩ ምን ይላል? ይሰበራል። ስለዚህ ነው በሐዋርያት ሥራ ምዕራፍ 10 ላይ ታስታውሳላችሁ። ጴጥሮስ እየሰበከ እያለ ልባቸው ተከፍቶ ነበር፣ ተጠምተው ነበር፣ ተርበው ነበር እና መንፈስ ቅዱስ ምን አለባቸው ይላል? ወረደባቸው ይላል። እግዚአብሔር ስሙ የተባረከ ይሁን። ስለዚህ የእግዚአብሔር ሰዎች የእግዚአብሔርን ቃል በሚሰብኩበት በሚያስተምሩበት ጊዜ በሆነ ኢንስታንት የእግዚአብሔር ጸጋ ወደ ሕይወታችን ኢምፓርትድ ሊሆንብን ይችላል። እዚህ ጉባኤ ላይ ብዙ ሰዎች የእግዚአብሔርን ቃል እያስተማርኩ ሲወድቁ አይቻለሁ። ምናልባት አንዳንዶቹ ጸጋን ቢያምኑ ተካፍያለሁ ብለው ቢሄዱ የሆነ ነገር መገለጥ ይጀምራል። ሌላው በእምነት መቀበል ነው። ተቀባዩ ክፍትና ተቀባይ መሆን አለበት። ሪሰፕቲቭ መሆን ማካፈል አስማታዊ ሽግግር አይደለም። ስጦታን ለመቀበልና ለመንከባከብ ከእግዚአብሔር ፈቃድ ጋር መስማማት ይጠይቃል። ስለዚህ በእምነት መቀበል ያስፈልጋል። የመጨረሻው ማሳደግና ባላደራነትን መረዳት ነው።
መጨረሻ ልላችሁ የምፈልገው የእግዚአብሔር ጸጋ እዚህ ያላችሁ ብዙዎቻችሁ የእግዚአብሔርን ጸጋ ተካፍላችኋል። ግን ምን ያስፈልጋል? ማሳደግ፣ ዴቨሎፕ ማድረግ ማለት ምንድነው? ጳውሎስ ጢሞቴዎስን እጄን በመጫኔ የተቀበልከውን ጸጋ እሳትን እንደሚያራግብ እንድታነሳሳ ምን እልሃለሁ ይላል፣ እመክርሃለሁ ይላል አይደለም? ምን ማለት ነው? እሳት አሁን ትለኩሱትና ሂዳችሁ አሁን ከጎረቤት እሳት ታመጣላችሁ። ከጎረቤት እሳት ድሮ ይጫራል አይደለ? ከዛ ከመጣ በኋላ የሆነ ነገር ተደርጎ ይራገባል። ሲራገብ ያቺ ትንሿ እሳት ምን ትሆናለች? ትነዳለች፣ ትፋፋማለች ማለት ነው። ከዛ በኋላ ነው ማብሰል የምትጀምሩት። አንዳንዱ ሰው ሳያራግብ ሄዶ መጣድ ይጀምራል፣ ይጠፋል። ገባት? ምን ሳይል ሳያራግበው ሳያፋፍመው በቃ እንትና እጁን ጭኖብኛል ብሎ ብር ብሎ ማለት ነው፣ ቱር ብሎ። መጽሐፍ ቅዱስ ላይ አንድ ቱር የሚል ሰው ነበረ፣ ገና ወሬ እንኳን ሳይሰማ የሚሮጥ ማንም ባለ ኩሲ የሚባል ሰውዬ ገና ወሬውን ራሱ ሳያስጨርስ ነው የሚሮጠው። እና ብዙ ኩሲዎች አሉ ገና ምንም ሳያስጨርሱ ራሱ ቱር ብለው የሚሄዱ ማለት ነው፣ ከመጓጓታቸው የተነሳ ማለት ነው። እና አንደኛ እንደዛ ቱር ማለት አያስፈልግም። እሳት እስኪ ያስቡት። አሁን ኤሌክትሪክ ሆኗል መሰለኝ፣ ግን እሳት ከሰል ነው አመጣችሁ ከሰው ላይ፣ ከዛ ጣዳችሁበት፣ ወዲያው ምንድን ነው የሚሆነው? ቀጥለ ይጠፋል። መጀመሪያ ማሞቃችሁ አጋግላችሁ በማይጠፋ ደረጃ ሲደርስ ነው የምትጥዱበት፣ ከዛ ያበስላል። ብዙ ሰው የሚካፈለውን ጸጋ እንደዛ ነው የሚያዳፍነው። ወስዶ በጸሎት በጾም በመታዘዝ ሊትል ባይ ሊትል በማገልገል አያሳድገውም፣ ዴቨሎፕ አያደርገውም። ስለዚህ እሱን ያስፈልጋል። ሌላው ባላደራ ነው፣ መጠበቅ። ባላደራነት ማለት ስቲዋርድሺፕ ያስፈልጋል። ይሄ የተሰጠኝ ለቤቱ ግንባታ ለእግዚአብሔር መንግስት መስፋፋት ነው፣ ዓላማው ይሄ ነው ብሎ ያን ከዓላማው አለመውጣትና በባላደራነት ስሜት ማገልገል ያስፈልጋል። አደራ ተሰጥቶኝ ነው እንዳለው ጳውሎስ። በቃ ሁላችንም አደራ ሊሰማን ይገባል። በእኛ ላይ ስላለው ጸጋ እኔ አሁን አልጸልይልህም ምናምን ማለት እኮ አልችልም። አደራ ነው የተሰጠኝ። እየሰማችሁ ነው? እያመመኝም ቢሆን አንዳንድ ጊዜ እያልኩም ቢሆን ምን አረጋለሁ ተሰጥቶኝ እኮ ነው ብዬ ታዝዤ ነው ብዬ ሰውየው እንደ ንጉሥ እያፋጠጠኝም ቢሆን እጸልይለታለሁ። የተሰጠኝ ጸጋ የኔ አይደለም፣ ባደራ የተሰጠኝ ነው። እስኪ በሉ ባደራ የተሰጠኝ ነው በሉ እስኪ። ስለዚህ የባላደራነት ነገር ያስፈልጋል። የመጨረሻ ማስጠንቀቂያዬ ኢምፓርቴሽን ከሁሉ ሰው መካፈል ተገቢ አይደለም። በዮሐንስ መልእክት ላይ የእግዚአብሔር ቃል አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ መንፈስን ሁሉ ምን አትበሉ ይላል? አትመኑ ይላል። መናፍስት ግን ከእግዚአብሔር ሆነው እንደሆነ መርምሩ ይላል። ስለዚህ ኢምፓርቴሽን መውሰድ ስንፈልግ በጣም ጊዜ መውሰድ፣ ያን ሰው ማወቅ፣ ከመቀበላችን በፊት ወደ ህይወታችን ከማስገባታችን ፈቃዳችን ልባችን ከመክፈታችን በፊት ያ ሰው በትክክል የእግዚአብሔር ሰው ነው ወይ፣ ከእግዚአብሔር የተላከ ነው ወይ፣ በእግዚአብሔር መንፈስ ነው ወይ የሚሰራው የሚለውን ማረጋገጥ አለብን። ምክንያቱም መንፈስን ሁሉ ምን አትበሉ ነው የሚለው? አትመኑ። ምክንያቱም አንዳንዶቹ ከማን ላይ ሆኑ ይችላሉ? ከእግዚአብሔር ላይ ሆኑ ይችላሉ። ስለዚህ ኢምፓርቴሽን ብለን ዝም ብለን እንዳለ ወስደን ከእግዚአብሔር መሆኑን በምን እናውቃለን? እስካሁን ባወራ ናቸው። ሞቲቡ ሰዎችን ማነጽ፣ የእግዚአብሔርን መንግስት ማስፋፋት፣ መልእክቱ ክርስቶስ መሆን አለበት። እስኪ በሉ መልእክቱ ክርስቶስ መሆን አለበት በሉ እስኪ። ተነሱና እንጸልያለን። ይህን እንደጋግመው። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ህይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በህይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን
የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለ ተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን፣ አሜን፣ አሜን።